እፎይ ጀግና ወንድ ነው። እፎይ ጀግና ወንድ ነው። እፎይ ጀግና ወንድ ነው። እሸቱን አትንኩብኝ አትበለኝ። ቤተ ክርስቲያንን አትንኩብኝ በለኝ። ለእሸቱ በሚገባው ልክ በሚገባ እንነግረዋለን። አታሽቋልጥ። ስለምን ታሽቃብጣለህ? ስለምን ታሽቋልጣለህ? ከቻልክና ከበር እፎይ በህይወታችሁ ምንም ነገር ብትሆኑ ችግር የለውም። የቲክቶክ ለማኝ ግን አደራችሁን ያሉ ናቸው። ቲክቶክ ላይ ለምነው የሚተዳደሩ ሰዎች ቲክቶክ ላይ ለምነው አሪፍ ልብስ በሚለብሱ አሪፍ መኪና በሚነዱ ብዙ ለማኞች ዛሬ ሀብታም ሆነዋል። አሪፍ ልብስ በሚለብሱ አሪፍ መኪና በሚነዱ የቲክቶክ ለማኞች፣ ስመጥር ለማኞች፣ ታዋቂ ለማኞች፣ በትልቅ ሚዲያ ቀርበው እንደ ጀብድ ኢንተርቪው የሚደረጉ ለማኞችን አይታችሁ እንደነሱ በሆንኩ አትበሉ። እንደ ቲክቶክ ለማኞች አሳፋሪና ወራዳ ስብዕና ያለው ተፈጥሮ የለም በዚህ ምድር ላይ። በተለያየ ጊዜ ላይ በተለያየ መድረክ ላይ ወራዳ መሆናቸውን አሳይተውናል። የሰው ልጅን ህመም ታማሚን አምጥተው በታማሚው ለምነው የታማሚውን ገንዘብ ሲበሉ አይተናል። በታማሚዎች ሼር ገቢውን እኩል ለመካፈል ለታማሚዎች ሲለምኑ አይተናል። በነገራችን ላይ ለብዙ ታማሚዎች የሚለምኑ ቲክቶከሮች በፐርሰንት ተስማምተው 100,000 ብር ካስገባውልህ 50ውን ትሰጠኛለህ፣ 200,000 ብር ካስገባውልህ 100,000 ብሩን ትሰጠኛለህ ተብለው ተስማምተው ነው ከታማሚው ጋር ተደራድረው ነው ወደ ቲክቶክ ዘውት የሚመጡት። በጣም በርካታ ቆሻሻ ስራ ይሰራሉ። በጣም ምንም ተግሯችሁ ብትኖሩ የምሬን ነው የምላችሁ ደልቶት የሚኖርን የቲክቶክ ለማኝ አይታችሁ እንደሱ ባረገኝ አትበሉ። እንደሱ ባረገኝ ማለት ምን ማለት ነው? ለገንዘብ ብዬ ህሊናዬን በሸጥኩ፣ ለገንዘብ ብዬ ሚስቴን ለሌላ አሳልፌ በሸጥኩ ማለት ነው። ለገንዘብ ብዬ ሃይማኖቴን በሸጥኩ ማለት ነው። አሁን የሰማችሁት ሰው በረሱል ሰለላሁ ዐለይሂ ወሰለም ላይ ድንበር ያለፈ ንግግር ሲናገር የነበረን ሰው በቲክቶክ ተሸንፎ ጀግና ነው በል ተብሎ በአደባባይ እፎይ እንደዚህ ነው እፎይ እንደዚህ ነው ሲል አምጣችሁታል። ጀግና ነው ብሎ ሲናገር ማለት ነው። ቲክቶክ ለማኝ ስትሆኑ ከዚህ በላይ ነው ወራዳ የምትሆኑት። የቲክቶክ ላይ ገንዘብ እየሰራችሁ አሪፍ ልብስ የምትለብሱ አሪፍ መኪና የምትነዱ በጣም በርካታ ፎቅ የሰራችሁ አላችሁ እንዳላችሁ ማለት ነው። ተራ ገበሬ ከናንተ የተሻለ ሰው ነው። ከናንተ ያላችሁ ነገር በአጠቃላይ ህሊናችሁን ሽጣችሁ ራሳችሁን አዋርዳችሁ የታመመን ሰው አምጥታችሁ በዛ ሰው ለምናችሁ ሼር ተካፍላችሁ ያገኛችሁት ገንዘብ እንጂ ሰርታችሁ ያገኛችሁት ገንዘብ አይደለም። ሲለምኑ አይተናል። ነው ግን የተወረደ ስራ ላይ ትንሽ ቆይተው ይሄ ከአሜሪካ ምናምን በክሬዲቱን ባዶ እያደረገ እየሰጠ ያለው ሰው ሲያቆምባቸው ልጆቻቸውን አግተው ልጅ ታገተብኝ ብለው መለመናቸው አይቀርም። በዚህ ደረጃ ወራዶች ናቸው። ቲክቶክ ላይ የሚለምኑ በአጠቃላይ ቲክቶክን የገቢ መተዳደሪያ ያደረጉ በአጠቃላይ ወራዳ ናቸው። ሴቶቹ ብልታቸውን በቪዲዮ እየጎረጎሩ እየላኩ አሜሪካን ሀገር ላለ ጊፍተራቸው ብዙ ጉድ ነው ያየ ነው። ሴቶቹም ወንዶቹ በዚህ ያህል የተዋረደ ነው የቲክቶክ ለማኝ። አልሐምዱሊላህ ረብል ዓለሚን በዚህ የተዋረደ ተግባር ላይ ባለመጠመዴ አላህ ይወደኛል። የውርደት ጥግ መሆኑን የምታውቁት ሴቷ ለጊፍተሯ ራቁቷ እንደዚህ ቪዲዮ እያሳየች አይኸው አያምርም ምናምን እያለች የተወደደ አላህ ሱብሓነሁ ወተዓላ ውድ አድርጎ የፈጠረላትን በገንዘብ ስጨረጭረው ትውላለች። እያንዳንዷ ፊቷን አሳምራ ማለት ቲክቶክ ላይ ጌም ስትጫወት የምትውል ለእያንዳንዱ ጊፍተሮቿ አንበሳ ለሚያወርዱላት ዝሆን ለሚያወርዱላት ለእያንዳንዳቸው ዳቦዋን ልካላቸዋለች። አጠገቧ የሉም እንጂ ትተኛላቸው ነበር። ይሄው ነው በነገራችን ላይ። አሁንም ደግሞ የቲክቶክ ለማኞቹ ወራዶች ልጆቻችሁን፣ እናታችሁን፣ ሚስታችሁን አሳልፋችሁ የሚሸጡ ወራዶች ናችሁ። እዚህ ማሳያ ደግሞ ይሄ
እሸቱን አትንኩብኝ አትበለኝ። ቤተ ክርስቲያንን አትንኩብኝ በለኝ። ለእሸቱ በሚገባው ልክ በሚገባ እንነግረዋለን። አታሽቋልጥ። ስለምን ታሽቃብጣለህ? ስለምን ታሽቋልጣለህ? ከቻልክና ከበረታ ጎበዝ ከሆንክ እውነትን ተናገር። ነገር ግን ካልሆነልህ ዝም ማለትም ያባት ነው ወዳጅ። የሆነ ነገር ልትሰራ ስትነሳ ሚዛን ሊሆን የሚገባው ልክህ ሊሆን የሚገባው ጉዳዩ ትክክል ነው አይደለም፣ እውነት ነው እውነት አይደለም ነው እንጂ ያዋጣል አያዋጣም ብለህ ልትሰራ አይገባ። አንተ 17 ዓመት ስለቆየው ጓደኛህ ኢብራሂም መናገርህ ምን ያገናኘዋል አሁን ከተነሳው ጉዳይ ጋር? ስለ ጓደኛ ፍቅርን ልትገልጽለት በጎ ነገሩን ልታወራለት ትችላለህ አይደለም፣ እሱን በጀርባ ልትነቀሰው ትችላለህ። ነገር ግን አሁን ከተነሳው ጉዳይ ጋር ምን ያገናኘዋል? ትክክል ያልሆነ ጉዳይ አንተ መሃል ሰፋሪ ሆነ በሰራው ቪዲዮ ላይ ብዙ ኦርቶዶክሳውያን የእስልምና ማህበረሰቡን እንዲሁም እስልምናውን እንደሚጠላ አንተ ደግሞ እነሱን የምትገጽዝ ሆነህ መገለጥህ ያ ደግሞ ትክክል አይደለም። ብዙ ኦርቶዶክሳውያን ከልቡ ሰሌዳ የማይፍቀው የሚወደው የሚያከብረው ሁሌ የሚያስበው ጓደኛ ወዳጅ ብቻ ሳይሆን ዘመድ ያላቸው ብዙ ኦርቶዶክሳውያን አሉ። ይህንን መናገሩ ምን አስፈለገ? ካንተ 17 ዓመት ጓደኛ ኢብራሂም በላይ አንድ የሚገርምህንና የሚደንቅህን ነገር ልንገርህ። ከዛሬ 3 እና 4 ዓመት በፊት በስልጤ ምስራቅ አዘርነት በርበሬ ወረዳ በቂልጦ ቅድስት ማርያም ገዳም ቤተክርስቲያን ውስጥ ሆነን ጥቂት ጽንፈኛ ኃይሎች በዛ ልክ ሲደበድቡን ያም አልበቃ ብሏቸው ለእርድ ሲያዘጋጁን በትምህርት ቤት ውስጥ አስገብተው በትምህርት ቤት አጥር ላይ ዘለው እየገቡ ባዚሊን እየያዙ የተጎዳው አካላቶቻችንን እያሹን አይዞህ አላህ አለላችሁ የሚሉን ሙስሊሞች አሉ። እንዴት ያ ይካዳል? እንዴት እነሱ ይጠላሉ? ያ ብቻ አይደለም። እኔ ታስሬ በወይኒ ቤት ውስጥ ሆኜ ሙስሊም እናቶቼ፣ ሙስሊም ጓደኞቼ፣ ሙስሊም አባቶቼ እየመጡ አይዞህ የሚሉኝ የሚያጽናኑኝ የእስልምና እምነት ተከታዮች ነበሩ። እንዴት ያንን እንክዳለን? እንዴት ያንን እንፍቃለን? ይህ ብቻ አይደለም። ለድግስ ሲጠሩኝ ለኔ ተጨንቀው የክርስቲያን ምግብ አዘጋጅተው እኔ ለነሱ ተጨንቄ የሙስሊም ምግብ አዘጋጅተን የኖርን ህዝቦች ነን። ለኛ ይሄንን አትንገረን። ጉዳዩ ግን እፎይ አጥፍቷል ተብሎ ከታሰበ እፎይን በህግ መጠየቅ መብት ሆኖ ሳለ እፎይን ማሳደድ፣ እፎይን ማሳቀቅ፣ እፎይን ለመግደል አዋጅ ማውጣት እኔም እፎይ ነኝ። ይህ ደግሞ ጥላቻ አይደለም። ማንም ሰው በሃይማኖቴ ከመጣብኝ ባናቱ አንተንም ጭምር ማለት። ሌላው እጅግ የገረመኝ አነጋገርህ ይህ አነጋገር ነው። እንስማታ እንዴ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ዘመኑን ዋጁት ያለው መጽሐፍ ቅዱስ ነው። ዘመኑን ዋጅተው ልጅነትን ለሰጠቻቸው ቅድስት ቤተ ክርስቲያን ጊዜያቸውን ሰጥተው በቲክቶክ መንደር ብዙ ነፍሳትን ቢመልሱ ምኑ ላይ ነው ክፋቱ? አንተ የምታቀርባቸው እነዛ ብላቴና ህፃናት በዛ ልክ ዶንኪ ዩቲዩብ ላይ ወንጌልን ሲዘሩ ከማን ፈቃድ ወስደው ነው? ማንን አስፈቅደው ነው? አንተ ማታደርገውን ነገር ሰዎች እንዲያደርጉት መምከርም መናገርም አለብህ ብዬ አላምንም። ትንሽ ዕውቀት ምንም አንተ የናካት ትንሿ ዕውቀት እግዚአብሔር ጸጋና ሞገስን ሰጥቷት በጣም ብዙ ሺህ ህዝብ በቲክቶክ መንደር ድኗል። ይህ ደግሞ እውነት ነው። በተረፈ ሰው ጆሮንና ልቡን ሲሰጥህ ትልቅ ነገር ነውና ትዕቢተኛ አትሁን፣ ሰከን በል። ትምክተኛ አትሁን፣ ረጋ በል።